የተፈጠረ ነገር አለ እንዴ? አረ ምንም የለም። ለምን እንደዛ አልክ? አላቅም፣ ግን ደግሞ አለ አይደል ሰሞኑን በጣም መጨነቅ አብዝተሻል። አይ ምናልባት ራኪ ስለመጣሽ ነው የሚሆነው። ይገባኛል፣ ግን ደግሞ እኔ ያለሁሽ ምንም ነገር እንዳትደብቂ። እሺ። ደግሞ ልትሰማኝ ትችያለሽ። ይህንን ታውቂያለሽ አይደል? አውቃለሁ። ምን ነው ደነገጣችሁ? አይ ምንም እህቴ አልደነገጥንም። ለማንኛውም አንድ ነገር እፈልጋለሁ። ምን እህቴ? ጆከር ቤተሰብ እንድታስታውቀኝና እንዳስታርቃችሁ። እንደዛማ አይሆንም። ለምን? ስለማይሆን ነው እህቴ። እንዴ ደግሞ አሁን ራሱን ለመቻል እየሞከረ ነው አይደል እንዴ ጆከር? እና ራሱን ቻለ ማለት ቤተሰቦቹ አያስፈልጉትም ማለት ነው? እንደዛ ነው የምታስቢው? ለማንኛውም ግን አስብበት። ሰላም የጽናት ድራማ ፋሚሊዎች፣ የጽናት ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ ጽናት ድራማን እንዴት አያችሁት? እንግዲህ ጽናት ድራማ በጣም የሚገርም አካሄድ እየሄደ ነው። በጣም ደስ የሚል አካሄድ እየሄደ ነው እንዳያችሁት። ለሰኒት ዛሬ ለራኪብ ጥሩ ቀን አይደለም። ከቅዱስ እህት ጋር ተጣልታለች። እንግዲህ ወደ ውጭ በወጡ ጊዜ ራኪብ የቅዱሴን ስልክ አንስታ ስትጎረጉሮ ነበር እና ትዙ መታ እንዴት የሱ ስልክ ታነሽ ያለሽ ሌባ ነው ያለቻት። እንዳያችሁት ሌባ ሌባ ነው ያለቻት። እናም ራኪብ ያ ንግግር በጣም ነው ያናድዳት ያበሳጫት። ባነሳስ እንዴት ሌባ ትይኛለሽ የሚል አይነት ወሬ። ምክንያቱም ራኬብ የቅዱሴን ስልክ ብታነሳ ምንም ችግር ያለው አይመስለኝም። ምክንያቱም ካላቸው ቅርበት የተነሳ ተደብቃን ብታነሳ ፊት ለፊትም ብታነሳ ምንም ለውጥ የለውም ካላቸው ቅርበት የተነሳ ማለት ነው። በዛ ምክንያት እንግዲህ ተጣልተዋል። ቅዱሴ እንዲህ ምን ሆነሽ ነው? እንዴት ነው እንደዚህ ሆነሽ የምትሄጂው? ምናምን ሲላት ነበር። ከዛም በኋላ ሲከራከሩ ነበር በር ላይ ከትዙ ጋር ሆኖ ምናምን በቃ ተናዳ ነው የወጣችው። ከዛም በኋላ ቤት ስገባ ደግሞ ያ ጨበርበርቶ መጥቶ ሊያቅፋት ሲል ሰኒ ይዛን የወረወረችው። እኔ እንደፈለግክ ማድረግ ትችላለህ እህቴን ግን አልሰማህም አይነት ወሬ ስታወራው ነበር። እና ከዛም በኋላ ቤት ገብታ ከጆከር ጋር ስትሾካሾክ ራኬብ መታለች። ምንድነው የተፈጠረው እዚህ ቤት ውስጥ? ምን ተፈጥሮ ነው የጠበቀኝ? ምንም አልተፈጠረም ቢሏትም ህፃን ልጅ መስላችኋለሁ እንዲህ ስትሾካሾኩ እያየሁ ነው። ምንድነው የሆነ ልክ ያልሆነ ነገር አለ ስትላቸው ነበር። እና ደግሞ ተቀራርቦ ሲያወሩ አይታቸው ምቾት አልተሰማትም። ምን ትሰራለህ እዚህ ቤት ውስጥ? ራስህን መቻል አለብህ፣ ቤተሰቦች ጋር መሆን አለብህ፣ አስብበት ብላው ነው የወጣችው። እንደውም አስብበት ብላው ነው ከዛ የሄደችው ማለት ነው። በጣም በሚገርም ሁኔታ አስብበት ብላው ነው ከዛ የሄደችው። አስብበት ብላው ነው የሄደችው። ብቻ የሚገርም ነው። በሌላ በኩል እንግዲህ ጽናት ዛሬም ከኪራ ጋር ስትጨቃጨቅ ነበር። ያው ሶሲም ቤት መጣ ስለነበረ ከሷ ጋር ሲደጋገፉ ስታያቸው በጣም ነው ያበደችው። ንቅል ነው ያለችው። ስትጣላ ነበር ከኪራ ጋር ማለት ነው። ኪራ ደግሞ ሀናን ጠርቶታል ቢሮ ላይ ብሏታል። እንግዲህ ኪራ አሁንም ሌላ ችግር ፈጥሯል። ብቻ በጽናትና በኪራ መካከል ያለው ነገር በጣም እየከበደ እየተንዛዛ እየተበላሸ እየመጣ ነው። እንዴት እንደሚፈቱት እኔ አላቅም። እውነት ለመናገር እንዴት አድርጎ እንደሚፈቱት ብቻ አላቅም። በሌላ በኩል ኢዛናና ትንሿ ደግሞ ተመቻችተዋል። ያላቸው ነገር በጣም ደስ የሚል ነው። እየተረዳችሁ ይመስለኛል። በሌላ በኩል ደግሞ ሰላም ስትከተል ነበር። ቤት ድረስ መታ ነበር። ቅዱሴ ሰፈር ድረስ መታ ነበር። ከዛን እዛ ስታየው ተደናበረች። እግሯን መቷት ምናምን
ወደ ቤቷ ሸኝቷታል ምናምን። በእነሱ መካከልም ነገሮች ይቀየራሉ፣ ይስተካከላሉ ብዬ አስባለሁ። እናንተ ምን ታስባላችሁ? የምታስቡትን ሀሳብ አስተያየት ግቡት በኮመንት መስጫ ሳጥን ላይ ያስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ